የምንሞትለት ሃይማኖት እንጂ የምንሞትለት ዘር የለንም። እኛ የኦርቶዶክስ ተዋህዶ እምነት ተከታዮች ነን። በአርሲ ክርስቲያኖች ላይ እየደረሰ ያለውን ግፍ እንቃወማለን። ካሁን በኋላ መፈንቅለ መንግስት እናረጋለን። ለህዝቦቹ ግድ የማይሰጠው መንግስት አንፈልግም። ለህዝቦቹ ወርዶ ህዝቦቹን እንባ የህዝቦቹን ሞት የማያስቆም መንግስት አንፈልግም። እኛ አሁን መፈንቅለ መንግስት ነው የምንፈልገው። ባለማህተቡ ዛሬ በሰላም ተኝተ መንቃትክን ነው የምታየው። ነገ ግን ባልጋህ ላይ ማን እንደሚወስንልህ አታውቅም። ፍትህ በግፍ ለተገደሉ ኦርቶዶክሳውያን ብለህ በነገራችን ላይ የዞኑ ባለስልጣን ይሄን ሞት አያምንም። አላመነም። ቢቢሲ አማርኛ ላይ አላመነም። ይሄ ማለት ምን ማለት ነው? መንግስት ራሱ ይሄንን ሰው የኔ ተወካይ ብሎ የሾመው ምንድነው? መጨረሻችሁ የክርስቲያኖችን ድምጽ ማሰማት ሳይሆን የ40/60 ኮንዶሚኒየም ቁልፍ ያደረጋችሁ ዛሬ ላይ የክርስቲያኖች ግድያ እዚህ ደረጃ ለመድረሱ እውነት ለመናገር የመስከረም 4 ሰላማዊ ሰልፍ ኮሚቴ የነበራችሁ ሰዎች ሙሉ ለሙሉ ተጠያቂ ናችሁ። ቅዱስ ሲኖዶስ ነው ያስገደለን ያለው። ተጠያቂ ቁጥር 1 እነሱ ናቸው፣ አባቶቻችን ናቸው። በአርሲም ሆነ በሌላ ቦታ እያስፈጁን ያሉት። አስቸኳይ መልእክት ነው። ይህንን መልእክቴን እንደ ቀልድ አትዩት። ጥንተ ስቅለቱ መድኃኔዓለም ነው። ብንሰርክም ባንሰርክም እንኳን ክርስቲያኖን መሬት እንኳን ኦርቶዶክስ ሆነ ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። የምንሞትለት ሃይማኖት እንጂ የምንሞትለት ዘር የለንም። እንዳትፈራ ሞትን እንዳትፈራ ሞትን እንዳትፈራ ተዋህዶን አደራ እንዳትፈራ ሰይፍን እንዳትፈራ ሰይፍን እንዳትፈራ እምነትህን አደራ ተገደሉ በግፍ ተገደሉ በግፍ ተዋህዶን ሃይማኖት ያሉ በግፍ ተገደሉ በግፍ ተገደሉ አስቸኳይ መልእክት ነው። ይህንን መልእክቴን እንደ ቀልድ አትዩት። ጥንተ ስቅለቱ መድኃኔዓለም ነው። ልክ ታቦተ ሕጉ ከመንበሩ ሲወጣ ሁላችንም በመላው ዓለም ያለን ኦርቶዶክሳውያን በሙሉ በበዓሉ የተገኘን ሁላችንም በእውነት የሚደርስብንን መከራ የምናየውን ስቃይ የሆነብንን ነገር ሁሉ እያሰብን እንባችንን ለደቂቃ ለሰከንድ ወደ ላይ እንርጭ። ግዴላችሁም የራሔልን እንባ የሰማ የእኛንም እንባ ይሰማል። ግዴላችሁም ወደ ጎን ወደ ግራ ወደ ቀኝ መመልከት እንተውና ወደ ሰማይ እንመልከት። ያኔ እግዚአብሔር ለአንዴና ለመጨረሻ ጊዜ ያሳርፈናል። ሁላችሁም ውድ ኦርቶዶክሳውያን ይህን ቪዲዮ ሼር አድርጉ። ይህንን ነገር እንፈጽመው። ያኔ እግዚአብሔር ይሰማናል። እንጮኻለን፣ ደጁን እንደፋለን፣ እናለቅሳለን። አደራ በቻላችሁት ነገር በቻላችሁት ቋንቋ በቃ በለን ብለን ድምጻችንን እናሰማ። ይሰማናል። አዎ አባታችን ይሰማናል። እኛ የኦርቶዶክስ ተዋህዶ እምነት ተከታዮች ነን። በአርሲ ክርስቲያኖች ላይ እየደረሰ ያለውን ግፍ እንቃወማለን። ካሁን በኋላ መፈንቅለ መንግስት እናረጋለን። ለህዝቦቹ ግድ የማይሰጠው መንግስት አንፈልግም። ለህዝቦቹ ወርዶ ህዝቦቹን እንባ የህዝቦቹን ሞት የማያስቆም መንግስት አንፈልግም። እኛ አሁን መፈንቅለ መንግስት ነው የምንፈልገው። ኦርቶዶክሳውያን ባለማህተብ የሆናችሁ በሙሉ ወይ ደግሞ የኦርቶዶክሳውያን ጭፍጨፋ ይመለከተኛል እምትሉ በሙሉ ለሰው የምታዝኑ በሙሉ መፈንቅለ መንግስት እንፈልጋለን እያላችሁ ኮሜንቱን አጥልቅልቁት። በደንብ ይሄን ቻሌንጅ ደግሞ ተቀላቀሉ። እኛ ለህዝቡ የማይቆም ለክርስቲያኖች የማይቆም መንግስት አንፈልግም። እኛ መፈንቅለ መንግስት ማድረግ እንፈልጋለን እያላችሁ በደንብ ኮሜንቱን አጥልቅልቁት። አብይ አህመድ ከስልጣኑ ይልቀቅልን። ኦርቶዶክሳውያን መታረዳቸው በሱ ምክንያት እንደቀጠለ ነው። ስለዚህ አሁንም አንፈልግም። በቃ እኛ መሞት አንፈልግም። ፍትህ እንፈልጋለን። መንግስት እንዳለ ሀገራችን ላይ ማረጋገጥ እንፈልጋለን። ወንድሞቻችን ዛሬም እንዲገደሉ አንፈልግም። አሁንም አብይ አህመድ ከስልጣኑ ይልቀቅ። በሱ ምክንያት ነው፣ እሱ ባደረገው ሴራ ምክንያት ነው ወንድሞቻችን በማህተባቸው ምክንያት እየታረዱ ያሉት ዛሬም ድረስ። አሁንም ግድያው አሁንም አልቆመም። ስለዚህ አሁንም ፍትህ ለአርሲ በሚገኙ ኦርቶዶክሳውያን በሙሉ እባካችሁ ድምጻችሁን አሰሙ።
እኛ ለዓለም እንዲሰማ እየጮህን ኢትዮጵያ ውስጥ ቁጭ ብላችሁ የኦርቶዶክሳውያን ጭፍጨፋ ምንም የማይመስላችሁ በሚሊዮን የሚቆጠር ቲክቶከር ያዛችሁ ቲክቶከሮች ማለት ነው። እባካችሁ በምትወዱት በምታመልኩት አምላክ ለምናችኋለሁ። እባካችሁ ድምጽ ሁኑ። የኦርቶዶክሳውያን ጭፍጨፋ አሁንም ይቁም እባካችሁ። ባለማህተቡ ዛሬ በሰላም ተኝተ መንቃትክን ነው የምታየው። ነገ ግን ባልጋህ ላይ ማን እንደሚወስንልህ አታውቅም። ፍትህ በግፍ ለተገደሉ ኦርቶዶክሳውያን ብለህ ሰሞኑን እጅግ የሚያሳዝን ዜና እየሰማን እንገኛለን። በአርሲ በንጹህ ኦርቶዶክስ እምነት ተከታዮች ላይ የሚደረገውን ጭፍጨፋ፣ ግድያ፣ እንግልት እንዳንድ ኦርቶዶክስ እምነት ተከታይ እንዳንድ ሰብአዊነት እንደሚሰማው ሰው እቃወማለሁ። አገራችን ላይ በተለያየ ምክንያት በማንነታቸው በእምነታቸው የሚገደሉ የሚንገላቱ ግለሰቦች በዝተዋል በአሁኑ ሰዓት። ስለዚህ ይህን ቆም ብለን እያሰብን ፍትህ ልንጠይቅላቸው ይገባል። ሁላችንም ድምፅ እንድንሆንላቸው ጥሬን አስተላልፋለሁ። የሚመለከተው አካል ለዜጎቹ የመኖር ዋስትና መስጠት አለበትና ይህን ጭፍጨፋ ይህን ግድያ ማስቆም አለበት። በዚህ አጋጣሚ ለሞቱት ነፍስ ይማር፣ ለቤተሰቦቻቸው መጽናናትን ይስጥ እያልኩኝ በህይወት ላሉት ደግሞ እግዚአብሔር እንዲጠብቃቸው ጸሎት እናድርግላችሁ። ሰላም እንዲናችሁ በመላው ዓለም የምትገኙ ክርስቲያናት ወንድሞቼ ሁላችሁም ሰምታችኋል። ያልሰማም ካለ እንዲሰማ ባካችሁ ቪዲዮ ስሩ። አርሲ ላይ በጣም ግፍ ተፈጽሟል። በጣም ብዙ ክርስቲያኖች፣ ካህናቶች ቤተክርስቲያን ላይ ብዙ ጭፍጨፋ ተደርጓልና ባካችሁን ሁላችሁም ድምጹኑ በእግዚአብሔር ስም ጠይቃችኋለሁ። ግዴታ ክርስቲያን መሆን አይጠበቅባችሁም። ሰብአዊነት የሚሰማችሁ በአጠቃላይ የትኛውም እምነት ተከታዮች ድምጽ መሆን ትችላላችሁ። ባካችሁን ድምጽ እንሆንላቸው። በነገራችን ላይ የዞኑ ባለስልጣን ይሄን ሞት አላመነም። ቢቢሲ አማርኛ ላይ አላመነም። ይሄ ማለት ምን ማለት ነው? መንግስት ራሱ ይሄንን ሰው የኔ ተወካይ ብሎ የሾመው ምንድነው? መኖራችንን ቢክድ ቢያንስ መሞታቸው መራባቸውን ተው፣ መሰቃየታቸውን ተው፣ በሰላም መውጣት መግባት ስጋታቸውን እሺ አይሰጉም ይበል። ስጋትን በልባቸው ውስጥ ገብተን ስለማናቀው ፍርሃታቸውን አናቀው። ነፍስ የተለየው አስከሬን መቃብር ውስጥ እየገባ አልሞተም እኮ ነው የሚለው። እኔ አሁን እሷ ይሄን ማለት አይደለም። ይሄንን ጥሩ ልብ አለው ብሎ ህዝብ ይመራል ብሎ የሾመው መንግስት ራሱ ማፈር ሊያፍር ይገባዋል። ይሄንን ማን እንዴት ነው የሾሙት? እዚህ ሀገር ሃይማኖታዊ ባለስልጣን አለ እንዴ? ማለት ሃይማኖታዊ መንግስት የለም ከተባለ በግልጽ እንዲህ አይነት ቃል ኃላፊነት በሌለው መልኩ የተናገረው ሰው ራሱ ሲፈረድበት ልናይ ይገባ ነበር። ግን ማን ሰው ብሎን ማን ተቋም ብሎን? መንግስት የኦርቶዶክስ ትዕግስት ሊል ይችላል። ገዳይ ግን ትዕግስት አይደለም ፍርሃት ነው የሚለው እና እኔ መንግስትም የክርስቲያኖችን ጩኸት፣ እልቂት፣ ሞት ሊታደግ የሚገባው ሰልፍ እስኪወጣ ጠብቆ መሆን የለበት። መረረን ብሎ ሰው እስኪጮህ መሆን የለበት። ተስፋ ቆርጦ መንግስትን የለህኝም ብሎ እንደሌላው ዓለም የሆነ አብዮት እስኪነሳ ወይም እዚህ ሀገር እንደነበረው ሌላ የደም መፋሰስ እስኪመጣ መጠበቅ የለበትም። ቀድሞ ነገሮችን አላርሞችን ማየት መቻል አለበት። እኔ ይሄንን ያላደረገ መንግስት ደግሞ ነገ ዋጋ ይከፍላል። ስለዚህ እኔ እንደው በዚህ ጉዳይ ላይ መንግስት ራሱ ባይተኛ ብዬ ነው የማስበው። አባቶችም እንግዲህ ይሄንን እውነት በመናገር ይሄንን እውነት በመመስከር የሚመጣ ሞት ካለ እኔ እስከ ሞት ድረስ መታመን የሚያስፈልገው ብዬ ነው የማስበው። እኔም ጨምሮ ነገ ደም ግፊትና ስኳር የሚያጠፋው ህይወት ነው ያለው እና ሰማዕትነት ወግ ነው። እንደው ለህዝብ ሲቆረቆር መሞት፣ ህዝብን ብሎ መሰዋት እኔ አርጅቶ ከሞት ስንት ክብር አለ። መጨረሻችሁ የክርስቲያኖችን ድምጽ ማሰማት ሳይሆን የ40/60 ኮንዶሚኒየም ቁልፍ ያደረጋችሁ ዛሬ ላይ የክርስቲያኖች ግድያ እዚህ ደረጃ ለመድረሱ እውነት ለመናገር የመስከረም 4 ሰላማዊ ሰልፍ ኮሚቴ የነበራችሁ ሰዎች ሙሉ ለሙሉ ተጠያቂ ናችሁ። ዛሬ ከሌ መምህር ወጥቶ አልተናገረም፣ እኚህ ሊቀ ጳጳስ ወጥተው መግለጫ አልሰጡም ምናምን ከምንለው በላይ በወቅቱ የነበረውን የቤተ ክርስቲያን ትኩሳት
ለግል ጥቅማችሁና ለግል ሀብታችሁ ማካበቻ የተጠቀማችሁበት የመስከረም 4 ኮሚቴዎች ናችሁ። ከዛ መሃል ደግሞ የአዲስ አበባ ሰንበት ትምህርት ቤቶች አንድነት ተወካይ ሆናችሁ የገባችሁ 2 ግለሰቦች በ40/60 ኮንዶሚኒየም እና በተለያየ ጥቅማ ጥቅም የኦርቶዶክሳውያንን ለቅሶ መከራና ፍጅት እንዲራዘም አድርጋችኋል። ዛሬ እናንተ ዞራችሁ አባቶች እንዲያላሉም አባቶቻችን ተኝተዋል ብላችሁ ወቃሽ ሆናችሁ ብቅ ያላችሁት እናንተ ናችሁ። ያኔ እኔ በሰላማዊ ሰልፍ ማምን ሰው ባልሆንም ቢያንስ ግን በመከራና ችግር ውስጥ ላሉ ምዕመናን ተስፋ እንግዲህ ወንድም ያለው ትክክል። የመስከረም 4ቱ ባይቀር ጥሩ ነበር። አዎ ጥሩ ነበር። አሁንም ግን እዚህ ጋር መናገር የምፈልገው የሰንበት ትምህርት ቤት 2 አካላት ብቻ አይደለም ያ ሰልፍ እንዲቀር ያደረጉት አሉ። ከብዙ ማህበራት እናቃቸዋለን። ትልልቅ ማህበር የሚባሉ ስማቸው መጥቀስ ከፈለግን እንጠቅሳለን። እነሱ ግን የሰንበት ትምህርት ቤት 2ቱ አካላት ብቻ አይደሉም። ምናልባት ለጊዜያዊ ጥቅም ብለው ነው እንግዲህ አንተ እንደተናገርከው ለጊዜያዊ ጥቅም ብለው ነው ሁሉም በዚች ዓለም ላይ ሃይማኖታቸውን እየቀየሩ እየሸጡ ያሉት። ግን አሁን ደግሞ በአሩሲ ሀገርና በኢትዮጵያ ምድር ላይ ለሚጨፈጨፉ ኦርቶዶክሳውያን በአንድነት ቆመን አለንላችሁ፣ ከጎናችሁ ነን፣ ቢያንስ ለዓለም ድምጻችን ይሰማ፣ መልስ ሰጪው እግዚአብሔርም ቢሆን ደግሞ እኛ አንድነታችንን በዚህ አጋጣሚ አንድ ሆነን ድምጻችን አንድ ቢሆን የሚከፋ ነገር የለም። ስለዚህ ሁላችሁም በአሁን ሰዓት ለሚደረገው ኢትዮጵያ ውስጥ ኦርቶዶክስ ክርስቲያን በመሆን እየተመረጡ የሚገደሉ እንዲቆም በአንድነታችን በሰላማዊ መንገድ ድምጽ መሆን የሚያስከፋ አንዳች ነገር የለም። መልስ ሰጪው ግን የምንጠብቀው ከእግዚአብሔር ብቻ ነው። አዎ ከእግዚአብሔር ብቻ ነው፣ ከሰው አንጠብቅ። ቅዱስ ሲኖዶስ ነው ያስገደለን ያለው። ተጠያቂ ቁጥር 1 እነሱ ናቸው፣ አባቶቻችን ናቸው። በአርሲም ሆነ በሌላ ቦታ እያስፈጁን ያሉት የሚል ሐሳብ እያነሳችሁ ነው። እስቲ 3 ጊዜ ኮፒ ሊንክ አድርጎ አካውንቴ ተይዟል። ረዘም ያለ መልእክት ነው። መፍትሄ ላይ ማተኮር ይገባናል። ስቶፕ ኪሊንግ ኦርቶዶክስ ክርስቲያንስ እያላችሁ ይህንን ኮፒ ኮሜንት እያደረጋችሁ ሐሳቤን እቀጥላለሁ። እባካችሁ ይህን ግፍና በደል ተቃወሙ። በእውነት አሳዛኝ ነው። ግፍና በደል እየተፈጸመ ነው ወገኖቻችን ላይ። በአርሲ ደግሞ እየሰማን ያለ ነው። ዛሬም በሰቀቀን ያሉት፣ ነገም ሞታቸው ስለመቆሙ ማስተማማኝ ጉዳይ ላይ አልደረስንም። ነገር ግን መወቀስ ያለባቸው ከአባቶቻችን በፊት ከሁሉ በፊት ገዳይ ነው መወቀስ ያለበት። ገዳይን አውግዝ። ፕሮፋይል ቀይረ ወገኖች ላይ ግፍ ተፈጽመዋል ብለ ለመናገር ድፍረት ሳይኖርህ አባቶች ላይ አፍን ለመክፈት ለምን ትቸኩላለህ? ተመልከቱ እንግዲህ ይሄ ያስኩት መጽሐፍ ኦርቶዶክሳውያን በተለይ የአብይ አህመድ አገዛዝ ከመጣ በኋላ ባለፉት ዓመታት ስንት ግፍና በደል እንደደረሰ በመጽሐፍ እኮ የተገደሉት የተፈጸመባቸው በደል እንደዚህ ወጥቷል። ሊቆም አልቻለም። ምንድነው ይሄ ያደረገው? ሁለተኛ መውቀስ ያለብህ ስትራቴጂካሊ በመንግስት ደረጃ ኦርቶዶክሱን ለመጉዳት ኦርቶዶክስ የድህነት ምክንያት ነች እያሉ የአማራ ሃይማኖት ነው እያሉ ስትራቴጂካሊ እየጎዷት የሚገኘውን የአብይ አህመድ የብልጽግና አገዛዝ አውግዝ። እሱንም ለመቀየር በሚያስችል መልኩ ተንቀሳቀስ። ይህንን ሳታደርግ መፍትሄ ሊመጣ አይችልም ነው የኔ አመለካከት። ምንመለከተው ይሄንን ለመቀየር መስራት ነው። ስልጣኑ መቆጣጠር ኦርቶዶክሳዊ ሴንቲሜንት ያለው ለሀገር የሚጠቅም እንዲሆን እዛ ውስጥ መግባት የሚቻልበትን በፓርቲም በለው በምንም በለው ማስተካከል ነው። ይሄንን የብልጽግና አገዛዝ ገዳይ ጨፍጫፊ ስርዓት አስወግደ ለኦርቶዶክሱም ሆነ ለሌላው ሰላም የሚያሰፍን ስርዓት መታገል አስፈላጊ ነው። ይህንን ስል ግን አባቶቻችን ተጠያቂ አይደሉም፣ አይመለከታቸውም ማለቴ ሳይሆን ባንኩንም ታንኩንም መሳሪያውንም የያዘው የመንግስት አገዛዝ ሩል ኦፍ ሎ አስከብራለሁ ብሎ ሀገር እመራለሁ ያለው ጭራሽ ኤርትራን እቆጣጠራለሁ የሚል አቅም አለኝ የሚል ነገር ግን ሀገር ማስተዳደር ያልቻለ ለንጹሃን ፕሮቴክሽን መስጠት ያልቻለ ጭራሽ አማራ ክልል የሚፈጸሙ ታውቃለህ። ቆሎ ተማሪ የሚገለው ቀሳውስት የሚያስረው የሚያሰቃየው የአብይ አህመድ አገዛዝ ነው። ይሄንን ሁሉ ስትራቴጂካሊ እየፈጸመ ያለው አካል ላይ እሱ ላይ ነው መጠቆም ያለብህ። ከአባቶቻችን ላይ ከመናገር በፊት ነው። ስትራቴጂክ የሆነ ግፍና በደል እየፈጸመ ያለውን አካል ሳናወግዝ ለማስወገድ ሳንሰራ
ጩኸት ብቻ ነው እንጂ መፍትሄ ዘላቂ መፍትሄ ይመጣል የሚል አመለካከት የለኝም። ይሄንን እስቲ እናንተ የምትሉትን ኮሜንት ላይ እሰማለሁ መለከታለሁ። በግፍ የተገደሉ ኦርቶዶክሳውያን ነፍስ ይማርልን፣ ለቤተሰቦቻቸው መጽናናት ይስጥልን፣ ለቤተ ክርስቲያን መጽናናት ይስጥልን። ክርስቲያኖች እየሞቱ ያሉት መናፍቃን ከቤተ ክርስቲያን ተወግዘው ስለተለዩ አይደለም። የመንፍቅና ትምህርት የመንፍቅና ካሴት ስለተቃጠለም አይደለም። እረኛ ስላጡ ጠባቂ ስላጡ ነው እንጂ። ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 1 ቁጥር 8 ላይ ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል የሚሰብክ የተረገመ ይሁን ይላል። እኛ ከቤተ ክርስቲያን ያወገዝነው የተረገመ ትምህርትን የተረገመ ወንጌልን ነው። ከቤተ ክርስቲያን እኛ የከለከልነው ያወገዝነው ቤተ ክርስቲያን ያወገዘችው ልዩ የሆነ እንግዳ ትምህርትን ነው እንጂ ሰዎችን መከራ አስተምራ በውስጧ እንዲኖሩ እንዲገለገሉ እንዲጸድቁ የቤተ ክርስቲያን ፍላጎት ነው። ስለዚህ እነዚህ ደግሞ ቀድሞውንም ከኛ ወገን ያልነበሩ ናቸው። ቅዱስ ዮሐንስ በአንደኛ መልእክቱ ምዕራፍ 2 ቁጥር 19 ከኛ ዘንድ ወጡ፣ ዳሩ ግን ከኛ ወገን አልነበሩም። ከኛ ወገንስ ቢሆኑ ከኛ ጋር ጸንተው በኖሩ ነበር። ነገር ግን ሁሉ ከኛ ወገን እንዳልሆኑ ይገለጡ ዘንድ ወጡ ይላል። ከኛ እንዳልሆኑ ይገለጡ ዘንድ ወጡ። ለምን ወጡ? ከኛ ጋር መሆን ለምን ከበዳቸው ከተባለ ቤተክርስቲያን ስለ ሀብት፣ ቤተክርስቲያን ስለ ምድራዊ ነገር፣ ስለሚጠፋው ስለሚያልፈው ነገር አሰብክም። ቤተክርስቲያን ከተጣም መለየትን፣ ገንዘብ ማምለክን ታወግዛለች። እነሱ እንዲህ ይላቸዋል ቅዱስ ጳውሎስ በፊልጵስዩስ ምዕራፍ 3 ቁጥር 19 ላይ መጨረሻቸው ጥፋት ነው፣ ሆዳቸው አምላካቸው ነው፣ ክብራቸው በነወራቸው ነው ይላቸዋል። ሐሳባቸው ምድራዊ ነው፣ እኛ አገራችን በሰማይ ነውና ከዛም ደግሞ የሚመጣው መድኃኒትን እሱንም ጌታችን ኢየሱስ ክርስቶስን እንጠብቃለን ይላል። የቤተ ክርስቲያን አስተምሮ ይህ ነው። ከዚህ ጋር መሄድ ስላልቻሉ በቤተ ክርስቲያን ውስጥ ሆነው አሁን ውጭ ላይ ሆነው የሚያራምዱትን ነገር ማራመድ ሲፈልጉ ወጣቱ ነቃባቸው። ቤተ ክርስቲያን በመረጃ በተደገፈ በተጠና ሁኔታ ሐሳባቸውን አጋለጠች። መመለስ አቃታቸው። ንስሐ መግባት ከበዳቸው፣ ተባረሩ። ሲባረሩ ግን በሀገር እንዳይኖሩ አልተደረጉም። በሀገር የመኖር በነጻነት የፈለገውን የማመለክ መብት ለማንኛውም የተሰጠ ስለሆነ ቤተክርስቲያን እንግዳ የምትቀበል እንግዳ ማስተናገድ የምትችል አብሮ መኖር ቢቻላችሁ በእናንተ በኩል ከሰው ሁሉ ጋር መኖር ቻሉ ብላ የምታስተምር ስለሆነ ቤተክርስቲያን በሀገር ላይ አትኖሩ አልተባሉም። የተባሉት ምንድነው? ይህንን ከኛ ጋር ሆናችሁ አታስተምሩም፣ ከኛ ጋር መሄድ ካልቻላችሁ ለብቻ ሆናችሁ አስተምሩ ነው። ግን አሁን ለነሱ ሲዲ መቃጠል፣ ለነሱ ትምህርት መነቀፍ፣ ለነሱ መወገዝ እግዚአብሔር የተጸጸተ እነሱ እንደገና እግዚአብሔር በዛ ጉዳይ እኛን እየተበቀለ አስመሰለው ሲናገሩ መስማት እጅግ አሳፋሪ ጉዳይ ነው። ይሄ ምዕመኑን የሚደግፈው ምዕመኑን የሚጠብቀው የሚጮህለት ስላጣ እንጂ እግዚአብሔር ለናንተ አድልቶ እግዚአብሔር የናንተን ምንፍቅና ወዶት አይደለም። እሺ ትምህርታችሁ ትክክል ከሆነ ለምን ወጣችሁ? ብትነቀፉ መከራ ቢደርስባችሁ መታገስ እንዳለ መጽሐፍ ቅዱስ ይናገራል። ስለዚህ በሀገር መኖር ክርስቲያኖቹ በሀገር አትኖሩም ነው የተባሉት። ምዕመናኖቻችን እየታረዱ ያሉት እየተሰደዱ ያሉት ቤተክርስቲያን እየተቃጠለች ያለችው ምዕመኑ እየታፈነ እየታሰረ እየታጎረ ያለው በሀገር አትኖር ተብሎ እንጂ አታምልክ የእናንተን አምልኮ በመቃወሙ እንዳልሆነ ልንነግራችሁ እንወዳለን። እግዚአብሔር አምላካችን የሞቱትን እረፍት ሰጥቶ በቅዱሳኑ እቅፍ ያስቀመጠልን፣ ፍትህ በግፍ ለሚገፉት ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት